እግዚአብሔር ይመስገን ኤምባሲ ነበርኩኝ። ልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ ኦኬ። ስለዚህ በአይንሽ አላየሽም፣ በአፍ ነው የነገሩሽ። ሰላም ይሄ በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ እኔ ማራ አንድ መልስ በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባረክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ ወዳደረው የሳኡዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳኡዲ ላይ 6 ወር ሲሞላው እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል በመርዝ ትገደል በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቀበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ ከዛ ፎቶ ላንሳው። አንደኛ ወረቀቱን እነሱ አስክሬን ይላክልን የሚል ነው የላኩት። እኔ እጄ ላይ ያለ አንብቤዋለሁ እንጂ እመኝኝ እንግዲህ ወለ ኤምባሲ ወለ ጂኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሳውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚጀለው ማለት ነው። እኔ ለግጭም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባው ወረቀት ሌላ ነው ተስማምቶ እኔ ቁጥሩ ልስጥሽ አንቺ ደውለሽ ለሰላም ለምን እንደዚህ አላልኩልሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። ይኸውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማቺም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ወይ ሰላም እኔ ጠይቃለሁ ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸዋል። ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ታዲያ ሰው እኮ ያለ ማስረጃ አንድ ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁንሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለነዚህ ሰዎች ነው ሰላም ቀደም አንቺ ተሳስታት ቆረጭኝ ላይቭ ስገባ ላይቭ ላይ መተሽ ይሄው ኤምባሲ ውስጥ ነኝ እያልሽ ያነገርሽ ነበር እኔ እኮ ነኝ። ይኸውልህ እዚህ ጋር ሙባረክ ምን አለ ሰላም የሆነ ነገር ካልሆነ በስተቀር ስልክ ይዘህ መግባት አትችልም። ውስጥ ስልክ ይዘህ መግባት አትችልም። ሙባረክ ከግቢ ውጪ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፍ ስህተት ለሆነ በጣም ይቅርታ ጠይቃለሁ። ይሄው ያለውን እናትየው እቹት ውክልና ሚዲያ ላይ ሰጣኛል ለኔ እኔ ደግሞ ሚዲያ ላይ ብቻ ሳይሆን ሌላ ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማለት ነው። እንዲህ ስንጥልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ ትቀበር ብሎ ቤተሰብ አልትቀበር አላልንም። አስክሬን ላኩልን ነው ይሄው ደብዳቤ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ ተቀብሯል። ገና በ20 ቀን ትኩስ ሬሳ ሳይመረመር ተቀብሯል ሲሉሽ እሺ ደብዳቤውን አንዴ ፎቶ ላንሳው አሳዩኝና አልኳቸው። ጠየኳቸው። ስጠይቃቸው ቤተሰብ ላንቺ ውክልና ሰጥተናል ብለው በኢትዮጵያ ምንድነው ያሉኝ መስጠት አለባቸው እንጂ ምንም አይነት ነገር መጠየቃቸው ማለት ነው። እሺ ሰላምዬ እንደዛ ከሆነ ለምንድነው ለሙባረክ በኮንፊደንስ ቤተሰብ በእንትን ኤምባሲ እንደዚህ ብሏል ስትዩ ይሄንን ነገር ሰምቶ እኮ ጉዳዩን ይተዋል። አሁን እሱ ሙባረክ እኮ አቡዬ ሁለተኛ ከሆነ ገና ገብተሽ አረጋግጪ ሲለኝ ገባው። ሙቤ እንደዚህ እኮ ብለዋል በቃ የቅድሙ በስተት ነው ማለት ነው አልኩት እንጂ እኮ እኔ ቀጥታ አልነገርኩ። ሁለተኛ እኮ ነው ላይቭ ላይ እሱ ጋር የገባሁኝ ታውቂያለሽ። ሀቢባን አላደርቃትም
ያም ሆነ ይህ ሰላምዬ ተሳስተሻል። አልፈነዋል፣ ይሄን ነገር አልፈነዋል። ለምን ፈጣሪ አግዞን ማለት ነው። ይሄን ያንቺን ጉዳይ አልፈነው ይደርሰናል። ኤጀንሲዎችና ተወካዩ የድሬዋ የምትለውን ያላትን ቁጥር ተቀበያትና ሀቢባዬ ይቅርታ ጥሪልንና ወደ ገደለው እንግባ። አሁን ቁጥር ልስጥሽ፣ የእንትኑ ቁጥር ልስጥሽ። እሺ የዋናው ጠይቂ፣ ዋና የያዘላት እኔ ነኝ ያስኩላት ብሎኛል። የሱ ቁጥር ልስጥሽ፣ አንቺ ተነጋገሩ። እናትዮ ትሂድ ሀቢባ። እሺ ቆይ መዲና የጻፈችልኝን እያነበብኩ ነው። ሰላም ሀቡ ስላገኘሁሽ ደስ ብሎኛል እና አሁን ኦንላይን መግባት አልችልም። ጃንቱን አውሪያት። እሺ ኢንተርኔት ምን ይባላል? እሺ ውድ ያለች ጃንቱ የምትባል ልጅ ስልክ ልካልኛል። ጃንቱ ማናት? ሌላ ቢሮ መዲና አስተርጓሚዋ የሌላ ሰው ስልክ ነው የላከችልኝ። ቢሮ ውስጥ ያለ ሌላ ሰው ጃንቱ የምትባል ልጅን አውሪያት ብላ ኤጀንቱ ማለት ፈልጋ እንዳይሆን አቡ እኔ እንጃ። ጃንቱን አውሪያት። ኤጀንቷን ልትል ፈልጋ ይሆናል። ለምን በአማርኛ አይደለም የጻፈችው፣ እንግሊዝኛ በአማርኛ ፊደል ስለሆነ ነው የተቸገረው። እሺ ቁጥር ልኬልሻለሁ መጨረሻ 2954 እሷ የላከችልኝ ሌላ ነው። እሷ የላከችልኝ ሌላ። ስለዚህ የኢትዮጵያ ሕዝብ ማለት ነው ብዙ ጥያቄ ከነሱ አላቸው። አንደኛው እኔ ጓደኛዬ በቀደም ዱባይ ሞቶ ወረቀት በኔ ስም ሳላቅ አጽፎ አራከ ሰለብኝ ነው አልቀርብም ብዬ እምቢ ብያለሁ። ጓደኛዬ ማለት ነው ለሞቶ መሞት ስለሌለብኝ ማለት ነው እዚህ ሀገር ህጉን ስለማላቅ። እንዴት ነው ቢሮዎቹ ግን ተሽቀዳድሞ እቺ ምስኪን እናት ወረቀት ላኪልን በእኛ ወክልና እልክልሻለን ብሎ አታለው ተቀብሎ ተነስቶ እቺን እናት ዛሬ ሚዲያ ለሚዲያ የሚያስለቅሷት ማለት ነው። ወረቀቱ የሚለው ምንድነው? ልጄን ወደ ሀገር እንዲልኩልን ዘመድ አዝማድ እንዲቀብር የሚለው ወረቀት ሀቢባ ህጋዊ ወረቀት ልኬልሻለሁ። አዎ ያው አንደኝ እጄ ላይ ምን ማለት ነው? በግድ ነው እንጂ ሰው ልጅ የሚቀበረው። በተለይ ሳውዲ ላይ ሬሳ ለማውጣት ራሱ ብዙ ትግል ነው። ብዙ ትግል ከበረዶስ ለማውጣት ከተላጃ የሚባለው ነገር ፍሪጅ ለማውጣት ማለት ነው። ታግሎ ነው ያወጡት። ገለዋታል በቃ። እሺ አሁን ሳውዲ ኤጀንሲውን ላውራው እንዴ። ሰላም ካንቺ ጋር ጨርሰናል። እናመሰግናለን። እኔም አመሰግናለሁ። እሺ ኤጀንሲውን ላውራው። እዚህ ጋር ያለው NAGG ነጋ ማን ነው? ጉዳዩ ይመለከታል? አዎ ዘመን ነው። ምን እንጀዝገብ የነሱ ዘመድ ነው? አዎ እሱ ነው ያመጣቸው። ኦኬ Sana nang gamitan semua mata kena juga lah. Motor. መሐመድ የላክሽልኝ የቢሮ ስልክ ስም የለውም። እናንተ እያልኩን ያወራኋቸው እንደ ካምፓኒ እንጂ እንደ ግለሰብ አይደለም ያወራኋቸው። እንደዛ ነው የላኩልኝ ሀቡዬ። እዩ መረጃ ወረቀቶቹ ላይ እንትን እንደበላውን ኤምባሲ ጋር በደውል ይሻላል። ታልኩልኝ ቁጥር የማን ነው? እኔ መጨረሻ 54 የቢሮ ወንድ ናት ሴት ናት ማን ነው? አናውቅም። ማን ብለውን ሲሰጡሽ ቁጥር እንደዛ ስክሪንሻት እንደሰጡ የሚላኩልሽ ሹራብ ላይ ያለውን እንትን ልክልሻለሁ። ኤጀንሲውን ስም እፈልጋለሁ። ይሄ ዩኒፎርማቸው ላይ ሰራተኞቹ ሲመጡ ያለው ይኸውና የተላከልኝ ከዘመዶች ነው ዋናው። ይኸውና እነዚህን 3 ቁጥሮች ከቤተሰብ ነው የተሰጠኝ። እዩ እስኪ አብዬ ላውራ እንዴ? አዎ እያንዳንዱ ምልክት ያርኩልሽ ወረቀቶችን እንዳለ ወረቀቱ የሚለው በአረበኛ የልጅቷ ሬሳ ወደ ሀገር ይግባ ነው። ከወዘርት ዳخلية ከሀገር ውስጥ ጉዳይ ለኤምባሲ ለመዲናው ሬሳው እንድትወስድ ያ ሁሉ ዶክመንት ያን ምልክት በአማርኛ ጽፌልሻለሁ የምን እንደሆነ ማን ነው ተቀበረች የተቀበረችበት ኤቪደንስ ደግሞ ይምጣ። ኤጀንሲውም ኤምባሲውም ይጠየቁ። መዲና የሬሳ ሳጥን ብር አምጡ ያለችው ኻሊድ ማለት መዲና ነች።
የሬሳ ሳጥን 6000 ሪያል ካልከፈላችሁ እናት እኮ አልተነገራትም ነበር ሀቡ ልጅቷ እስከምትቀበር ቤተሰብ ሸፍኖ እናት እንዳሰማ ተብሎ ነበር አይደል ማዘር ያ ወንድሞቿ ይናገሩ ሬሳ ይመጣል ብሎ እየጠበቁ በ24 ሰዓት ውስጥ ነው ካልመጣ ሬሳው ተብሎ ነው ለሚሰዎች ቮይሱ ላይ ተሰሚዋለሽ የተቀዳው ቮይስ ላይ የመዲና ፎቶ ያለው አለ እንቴው ባታነሳ መቴ ጋልደውልና ጠይቃት ካላችሁ የመዲና ፎቶ እሰቲው ባጠይቃት والله ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ ሀቢባ መዲና መጣና ፓስፖርት አለኛ ጋር እሺ ላኩልኝ እሺ ተዋሂዶ ናኤርጊ መታወቃ ፓስፖርትና መታወቃ ቤተሰብ ጋር ኦኬ እኮ አስልኩና ላኩ እኛ ፍሬ የለንም ጊዜ والله ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ ሚዲያም ይፈታላቸው ሙሰውም ይፈታላቸው መጀመሪያ ራሳቸው ጋር ይፍቱ ሚዲያ ጋር እኮ አልሄድም ሚዲያ ጋር እኮ ማንም አልሄድም እኮ አሁን እኮ ነው ልጅቷን ፎቶን እየተፖሰተ ያለው መች ሚዲያ ጋር ተሄደ ሬሳ ዛሬ ይገባል ነገ ይገባል እያላችሁ አይው አንድ ወር ምናምን አቆያችሁ ያላችሁ አይደለም እያላችሁ እንዳትወርድ እንዳሰበስብኝ ለምን እንዴ የቢሮ ሰራተኛ አይደለሽም እንዴ ውዴ አንቺ እኔ አይደለሁም ማሪ እኔ አሁን ራሴን ላውጣ ማሪ እኮ ራሳችሁ እዛ ጋር ይሄሽ ስታስጨርሽ የነበረው እኮ አንቺ ነሽ እኮ የሞተችው አይንሽ ፊት ለፊት ነው ቢሮ ውስጥ ደግሞ አይንሽ ፊት ለፊት ነው የሞተችው አይደል እጂ እኔ ምን ላስጨርስ ግን ንገረኝ እኔ ምን ላድርግ ቆይ ልጅቷ አማማቷን ከመጀመሪያ እስከ መጨረሻ የተሻታል ያው ቢሮ ውስጥ ነው የሞተችው ብለሽኛል አይደል አዎ ለዚህ ቢሮ ውስጥ ሞተች እስካልሽኝ ድረስ ካየሻት ድረስ በቃ አማማቷንም እስካየሽ ድረስ ከዛ ወዲያውኑ እንዴት እንደሆነች ወዴት ነው ሄደችው እሺ የዛኔ ምርመራ ኔትወርክሽ ነው መሰለኝ ምርመራ እጂ እኔና አንቺ ከንበለ ሲስተር ነን በልጅ ሰሙት ጉዳይ ላይ ሽናውጪ እኔ ምን ይላውጣለሁ ነው ማለት ለጓደኛ ላስረዳሽ በልጅ ጉዳይ ልትከራከሪ በልጅ ጉዳይ ላይ አውራ ከሆነ ሂዱ ኤምባሲ ያናግሩት ኤምባሲ ይሄን ሰው ያናግረዋል እኔ በከፊሌ ስር የምተዳደር ሰራተኛ ነኝ እኔ አይደለሁም ባለ ድርጅት እኔ አይደለሁም ደላላ እዚህ ጋር ሰውየው ከፖሊስ ጋር ተነጋግሮ 14 ቀን አልፎ ሲሉ ወይ ቤተሰብ ጋር የሰሙት ቅርብ ጊዜ ነው ይልካሉ ምን ውክልና ለምቆም እየተጠበቀ የነበረው ብር ነው እሺ ውክልና ወረቀቱ ከመሰራቱ ሂደት በፊት ከ6 እስከ 7,000 ብር የሳቡክ ብር ሳቡክ ነው የሚሉት በዚህ ሀገር ቋንቋ በአረበኛ ለሰንድቁ ብር ያስፈልጋል አርጎ ይሁን ወይም አየር አውሮፕላን ጣቢያ መተሳፈርም ከሆነ የትኬት ያለውን ዋጋ ይውትና ተጋ ጋይስ 6,000 ሪያል ለሬሳ ሳጥን ያስፈልጋል ሬሳውን እንዴት ነው 6,000 ሪያል የሚሆነው የሬሳ ሳጥን ምን ጉድ ናት አሁን ከሪያድ ወደ አዲስ አበባ ለመግባት ኦቨር ነው ያን ሂሳብ አርጉና ተዘጋጁ አስገቡ ድርጅት አካውንት አስገቡ በሚባል ሰዓት ላይ ሲስተም እኮ ነው ኦንላይን እኮ ማስገባት ለአንድ ሳምንት ጊዜ አንድ ሳምንትም እኮ አይሆንም ብር አስገቡ ከተባሉ እኮ በዚህ በ24 ሰዓት ውስጥ ነው ብር አስገቡ የተባሉት እኮ አይደል ትችጅሽና ትክተቺ በአላህ ብዬ ላስቆምሽ ስለ እውነት እሺ እኔና አንቺ ለሽበትም አትሰማሽም ስለ እውነት እናውራ እኔና አንቺ ሰው ነገርሽ እኮ የዚህ ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀን ነው ሲባል ማርች 16 የሞተች እስካሁን አሉ ወር ከ4 ቀን ነው የዛለት እሺ ሌላ 3 ቀን ነው ጨማሪ ሰጡ
አለኪፋቸው ይቀብራሉ። አይ እንዴት ይቀበራል? ከዚህ ፊት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማውቀው እኔ እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። እንዳለን ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱአ ማድረግ ለእሷ መግፊራ አላህ ያድርግለት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር መሰሪ ነሽ ማለትም ውክልናው ላይ እኮ አለ ወረቀት፣ የሰውየው ስልክ ቁጥር። የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የትኛው? የኢትዮጵያ ቢሮ ነው ወይስ የዚህ የእናንተው? አይደለም፣ የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ራሱ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያውቁታል። በአካል ድረስ ውክልናው ወላሂ በራሳቸው ሰዓት ይድረሱበት። ነግሬሻለሁ፣ ቅድም እያወራሁሽ በማሊ ያስቆመን ስልክ አለ ተደውሎብሽ ገድን ታሳየዋለሽ። ለሰው ልጅ ለልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እቺ ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚህ እንደደበቋት እናትየው ሳሰማ እንደዚህ እንደታፈኑ ይቀመጡ ነበረ። ሬሳ ይገባለዋ። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ፣ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት። መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ አሁን እኮ የአንቺው ቢሮ ራሱ ውዴ፣ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግጥልሽ አይደለም። እሱንም ቢሆን በጠጋ ቅዳሩን ይዛል። እኔ አይመለከተኝም፣ በሱ ጉዳይ ልሞግጥለትም። ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመከሩ የመወሰኑ ጉዳይ ላይ ሲስማማ የታለ በረሶች ምን አሉሽ? ጊዜ አልመለሱልኝ። ደውላለሁ፣ ቀጥታ ይደወላል፣ ኢሞ ይደወላል። ታሪክ አይከፍቱ፣ ስልክ አልመለሰም አሉ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ፣ ዝም ብሎ ያለ ቤተሰብ ፍቃድ። ሬሳው የት ነበር? ከዛ በፊት ያው የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? እጄ ላይ ሌላ ስራ ስልክ አለ፣ ኦቨር ስልክ ልብኝ። ወላሂ መልስ ልስጣቸው ሻይ ሳትጠብቂ ነው የገባሁት። እሺ ችግር የለውም የኔ ውድ። ግን ልጅቷ የተጫወትነውን እሱ ነው እያሸንን እንደዚህ ዝም ብለን እያጨመቅን ዝም ብለን ብንቀመጥ ያው ነው። ሙሉ ኢንፎርሜሽን በቀደም ሰጥቼሻለሁኝ። ምን ይደረጋል የኔ ውድ? ልጅ ያው በጣም ያሳዝናል እኮ ነገሩ። ለዘመዶቿ ሰምተዋል። መዳም ቤት ሆኖ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ አላሉ። ወላሂ ደማም ነች እንዴ ልጅቷ? ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ሪያድ ነበር። እሺ
እንግዲህ እሺ እንግዲህ ያው ምን ይደረግ አላህ ያመጣው መቀበል ነው። ምን እናደርጋለን? እሺ እሺ በቃ ስራ ስሪ፣ ችግር የለውም። እሺ እሺ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጪ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር አይ ብዙ እኔ ማማቀው ሌላ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይሄን ነገር? እርግጠኛ ነን። ኦኬ እሺ። መዲናና መካ በስተቀር አው ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ ማቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላቅም ቤተሰብ ጥበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ መዲና ተጠየቅ ቀበሩ ያለ መዲና በህግ መዲና አንድ አስተርጓሚ ናት። ከሷ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገረች ለቤተሰብ እኮ እሷ ነች። አስተርጓሚዎቹ ሳይቻል ተቀርባ አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዴት ተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛ ሰሞኑን ይዘናል። አንቺም ወጥሪና እንደውም ይውጣ ግልጽ። ቆይ ኤጀንቷን እየላኩላት ራካሲ ሜሃረ ኬኛ ማል ነድብሲስ ሸዋዬ ወላሂ እናትዮ ተንገላታች። ሁለት ሞት ነው ንጉሴ ሙይድራ ካዛ ሁለት ሞት ነው። ዱበተን ባዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል